ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በህዳር ወር ኡራጋይን፣ አርጀንቲናንና ፔሩን እንደሚጎበኙ ቫቲካን አስታወቀ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ከህዳር 27 እስከ ታህሳስ 8 ኡራጋይ፣ አርጀንቲናና ፔሩን የሐዋርያዊ ጉብኝት እንደሚያደርጉ የቅድስት መንበር የፕሬስ ቢሮ ያስታወቀ ሲሆን ቅዱስነታቸው በጉብኝታቸው ሞንቴቪዲዮን፣ ፓይሳንዱን እና ፍሎሪዳን፣ ቦኖስ አይረስን፣ ኮርዶባንና ሉጃንን፣ ሊማንን፣ ቺክላዮን፣ ኩስኮንና ፑካልፓንን እንደሚጎበኙ ተገልጿል። ይህ ጉብኝት በደቡብ አሜሪካ ሀገራት የሚገኙ ካቶሊካውያን ማህበረሰቦችን ለመጎብኘትና ከአገራቱ መሪዎች፣ የሃይማኖት አባቶች ጋር ለመወያየት ያለመ መሆኑ ተገልጿል። በላቲን አሜሪካ ካቶሊካውያን 36 በመቶ ብቻ የሚሆኑባት ኡራጋይ በአህጉሪቱ ዝቅተኛ የካቶሊክ ህዝብ ቁጥር ያላት ሀገር ናት። አርጀንቲና የርዕሰ ሊቃነ ጳጳሳት ፍራንቺስኮስ አገር ስትሆን በቦነስ አይረስ የተወለዱት የቀድሞው ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በ12 ዓመት የአገልግሎት ዘመናቸው አገራቸው መጎብኘት ሳይችሉ ማለፋቸው ይታወሳል። ፔሩ በበኩሏ ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በ1980ዎቹ በመሄድ በጵጵስና በማገልገልና የአገሪቱን ዜግነት ጭምር ያገኙ ጳጳስ ናቸው። ይህ በ11 ቀናት ውስጥ በ10 ከተሞች ላይ የሚደረገው የላቲን አሜሪካ ጉብኝት የቅዱስነታቸው 6ኛው ዓለም አቀፍ ጉብኝት ይሆናል። የተሟላው የጉዞ ሰንጠረዥም ቫቲካን በቅርቡ ይፋ እንደሚያደርግ ገልጿል።